በሰላም መታ ተረጋግታ በተቀመጠችበት እኮ ነው እንደዛ አፋፏን ያልኩት። ምን አለ ያኔ ስምበት አፊቱ ልሳኔ እንዲዘጋው ምን አለበት? አንቺ እኮ ምንም አላጠፋሽም። አንቺ የዋህና ንጹህ ሰው ነሽ። በቃ ድንገት ተፈጠረ። ተመስገን። ቪዲዮ ቢጠፋም ድምጿ ግን አለ። ትዝታ በቃ አበቃልሽ፣ አበቃልሽ ትዝታ። አገኘሁሽ። ትንትና ኧረ እባክሽን ቢያንስ ጩሂ። ቆይ እና ምሽት ሄደው ነው ጽጌ ልጁ አልፈሽ ከዚህ ወጥተን ለምን አንኖርም? አይ ጥላናት መሄድ አንችልም። እንኩሽ ስሙት። ምንድን ነው እሱ? በመጨረሻም እንግዲህ የግሌ መካሻን ይቅርታ ጠይቋታል። እሷም እንግዲህ እንደውም በራሷ እንደውም በሰራችው ስህተት ሳይሆን ማለት ከእሱ ጋር በነበራት ጸብ ሳይሆን ጽጌን እንደዛ ብላ በመናገሯ እንግዲህ በጣም ተጸጽታለች። አሁን ላይ ጽጌ እንግዲህ እንደምታዩት በጣም በሚያሳዝን ሁኔታ በቃ ከሚገለጽ አይደለም። የሆነት በጣም ነው የምታሳዝነው የሆነችው ነገር። አእምሮ ኦልሬዲ በቃ የሆነ ነገር የደረሰባት አይነት ደረጃ ላይ ደርሳለች። በጣም እንትን ያለችው አእምሮዋ ተነክቷል። እንግዲህ ባለፈው ተነስታ ሄዳ ቤተክርስቲያን ደጅ ጋዛ ቆማ እንግዲህ ያው እንደው እሷን መስሎን ነበረና በሚያሳዝን ሁኔታ ግን እግዚአብሔር ይመስገን እሷ ተርፋለች። ግን እዛ ጋር ሰው ጅብ ጓደኛዋን ሲነክሳት አይታ ስለነበረ አእምሮዋ በቃ ተበርዞ ነው የመጣችው። ሲቀጥል ደግሞ ውስጧ የራሷ የሆነ ስሜት አላት። ምንድነው ስሜቷ? ያው እንዳልኳችሁ የእናቷ የሞት ዓመት ነበረ። በጣም ከፍቷት ነበር። ቤት ውስጥ የሆነ ብዙ ነገሮች እያስታወሰች ነበርና አእምሮዋ በቃ ልክ አልነበረም። ግን ደግሞ በመጨረሻ ሄዳ እዛ ያየችውን ነገር ሲጨመርበት በቃ አእምሮዋ ሌላ ነገር ውስጥ እንድትገባ ሆናለች። አሁን ላይ እንግዲህ ብቻዋን እያወራች ነው። ምን ማድረግ እንዳለባት እያወቀች አይደለም። በቃ በጣም እነሱም ተጨንቀዋል። በተለይ የግሌ የዛን ሰዓት እንደዛ ብዬ በመናገሬ ለዚህ ሁሉ ኪዝ ያበቃኋት እኔ ነኝ እያለች ራሷን እየወቀሰች ነው። በእርግጥ የግሌ ብቻ ጉዳይ አይደለም። እንግዲህ የግሌ እዛ ጋር ስታያት አንቺ ብላ ሩጣ ይዛታለች። በኋላ ያንንም ቢላ ይዛ እንግዲህ ስታስፈራራት የግሌ መካሻ ምስኪን እንኳንም ህልም ሆነልሽ ወይም እንኳንም ህልም ሆነላት። እንደው በጣም ነበር ያሳዘነችኝ የምር ማለት ነው ጋይስ። እንኳንም ህልም ሆነ፣ ደስ የሚለው ህልም ነውና በጣም በሚያሳዝን ሁኔታ እንግዲህ በዛ መልኩ ነው እያሳለፈች ያለችው ጽጌ ያለችበት አሁን ላይ በጣም ነው የሚያሳዝነው። በቃ በተለይ የግሌን ስታያት ማለት የመጀመሪያ በሷ ተናዳ ነበር የወጣችው። ምክንያቱም ያው በልሟ አይዞሽ ምናምን ብሎ ጽጌን ሲያባብላ ስታይ የግል የሆነ ነገር ተናግራ ነበር። ከዛ ባለፈ ደግሞ እሷ ሁሉንም ወንድ እሺ ስለምትል እኔ ደግሞ እንደ እሷ ዝም ብዬ እሺ ምል አይደለሁም ምን አይነት ብላ ሞራሏን ነክታታለችና በዛ ነው ተናዳ እየሮጠች ሄደች የነበረው። ያው የቀኑ ሌላው ስሜቷ እንዳለ ሆኖና የግሌም ራሷን እየወቀሰች ነው። ያው በሁሉም እንግዲህ ደግሞ እና አብረሽም ገልሞም አሁን ራስን የምንወስበት ሰዓት ሳይሆን ልጅቷ በምን መልኩ ሕክምና ማግኘት አለባት፣ እንዴት መድኃኒት ማግኘት አለባት፣ እንዲሁም ደግሞ መሄድም ካለብን ወደ ጸበልና ወደ ጸሎት ቦታ መውሰድ ያለብን እሷን ልጅቷን እያሉ ነው የሚገኙት። ስለዚህ ጽጌ በጣም ከባድ አደጋ ውስጥ ነው ያለችው። አሁን ቤተሰቦቻችን መዳን አለባት። ምስኪና እናቷም ታባታለች። ሌላ ማንም ሰው አጠገቧም ሆነ ምንም የኔ የምትለው ሰው የላትም በዙሪያዋ። ያው በአጋጣሚ ዙን ተንከሴስና መሳይ ጋር ያላት ግንኙነት ነው እንጂ ሌላ ነገር ምንም የላትም። ስለዚህ አሁን ላይ ደግሞ መሳይን ወደዋለች። የሆነ ስሪ ፍቅር ይዟታል። በፊቱ ዝም ብላ ኖርማል ለመቅረብ ሳንቲም ምናምን ነገር ያው የገንዘብ ጉዳይ ነበረ ፊቷን ፈካ የሚያረጋት የነበረው። አሁን ግን የምርም ፍቅር ይዟታል። ግን መሳይ ደግሞ የፍቅር ቦታ የሚባል ነገር የለውም አሁን። ምክንያቱም የራሱ እሱ የጤና ሁኔታ ያለበት የጤና ሁኔታ በጣም ከባድ ሁኔታ ውስጥ ነው ያለው።
የእሱም እንግዲህ የሚገርመው የራሱን ህመም ራሱ ደብቆ ነው። እስካሁን ማንም የሚያውቅ የለም። ምን በሽታው ራሱ ምን እንደሆነ በባለፈው ድንገት ታሞ ፌንት ሲያደርግ ብቻ ወሰዱት። ግን ሕክምናም ወስደውት ሐኪሞቹን ለቤተሰቦቹ ወይም ደግሞ አብረው ላሉት ለጓደኞቹ ለአስታማሚዎቹ እንዳይናገሩ ስላደረጋቸው እንግዲህ መናገር አልቻሉም፣ አልተናገሩም ማለት ነው። ውድ ቤተሰቦቻችን በዛ አማካኝነት እንግዲህ በተለይ አብርሽ ለማወቅ ብዙ ነገር ሞክሮ ነበረ፣ አልቻለም። ለጓደኞቹ መድኃኒቱን ምናምን በመላክ ግን አልቻሉም። ምንድነው ያሉት? ትክክለኛ የታከመበትንና ሪዛልቱን ማግኘት አለብን፣ ማየት አለብን፣ የህክምና ውጤቱ ምን እንደሚል ማየት አለብን ብለው ነው ሐኪሞች ራሱ የመለሱት። ስለዚህ በዛ ላይ ደግሞ የእሱን ያከሙት ሐኪሞች ወይም ደግሞ የሄዱበት ሆስፒታል እሱ እንዳይናገር ስላደረጋቸው የሰው ፕራይቬት ደግሞ ማውጣት አንችልም አለሱ አለታማሚው ፈቃድ አንችልም ብለዋል። ስለዚህ እንግዲህ መሳይም ቀላል ያድርግለት ነው ልንል የምንችለው። ሌላ እንግዲህ ትትና ባለፈው እንደምታወቀው መድብል ሰርፕራይዝ አድርጓት ነበረ ጫማ ቤት ከፍቶ። ግን ያው የቤቱን አጋጣሚ ውለታ ሊዋሉ ፕሮሰስ እንደ ነገ ተቀጥሮ ደስታዋን እንትን ብላ ሳትጨርስ ሰውየው አርፏል ማለት ነው፣ ወይም አከራዩ። በዛ አማካኝነት እንግዲህ ነገሩ ተሰርዟል፣ አልተሳካም። እሷም እንግዲህ በጣም እየተናደደች ነው፣ እያለቀሰች ነው። ያው መድብልም ደግሞ አይዞሽ አብሽሬ ሁሉም ነገር ታገሺ እያላት ነበረ። እሷ ግን በቃ እድሌ ስለሆነ ነው፣ ሲጀመርም ድሮውንም አውቀዋለሁ የኔ እድል እንደዚህ አይደለም፣ እድሌ በቃ አይረባም ምናምን አይነት ራሷን ሞቀሳ በቃ ፈጣሪም እኮ አይወደኝም አይነት ነገር ውስጥ ነው የገባችው። መድብል ደግሞ ተረጋጊ፣ ለምን እንደዚህ ትሆኛለሽ? ሁሉም ነገር ምክንያት አለው። ይሁን ብለን ዝም ብለን ብንገባም አይሆን እንደዚህ የሚሆንበት ታይም አይደለም። ስለዚህ ፕሊስ ተረጋጊ። በዛ ላይ ደግሞ እኔ ከዛም ከዝም ብዬ ነገሩ እንዲስተካከል በአጭር ጊዜ ውስጥ ሌላ የተሻለ ቤት አፈላልገን እንድንገባ አደርጋለሁ። ስለዚህ ፕሊስ እባክሽን ብሎ እየለመናት እየተማጸናት ነው። ያው እሷም ደግሞ እሺ ብላለች ማለት ነው። ውድ ሀገሬ ልጆች ያው እየሞከረች ነው እንግዲህ እየሞከረች ነው፣ ግን ተናዳለች። ያው ታጣላችሁ። ትትና ደግሞ ዝም ብላ ናት፣ ወዚላትም ነገርዮሽ ሁሉ የምታደርገውን ነገርም በስሜት ምናምን ነውና ያው ሲታዘንላትም ብዙም አታውቅም። ዝም ብላ ናት፣ ሰገጤ የኔ ቢጤ ነችና እና እንግዲህ ተፈተፍ እያለች ነው ዝሮ ዝሮ። ሌላው ደግሞ የትዝታ ጉዳይ ነው። ትዝታን እንግዲህ ዛሬ ቪዲዮ ጠፍቶበታል፣ ግን ተንካሲስ አጭር ሰው መቼም ታውቃላችሁ፣ ለመላና ለተንኮል አንደኛ ነው። መረጃውን ይዞታል፣ ቮይሱን ለና አብርሽ ሰጥቷቸዋል። እንግዲህ ምን እነሱ ይሉ ይሆን አብረን የምናየው ነው የሚሆነው። ግን በነገራችን ላይ ትዝታ መጋለጥ አለባት፣ ማለምንም ቅድመ ሁኔታ መጋለጥ አለባት። ምክንያቱም በሷ ነው ይሄ ሁሉ ኬዝ እየደረሰ ያለው። በባለፈው ትንተትና ለዛ ችግር ብትጋለጥ እሷ ናት ኬዟ። ስለዚህ ያንንም ደግሞ እና አብርሽ ማወቅ አለበት። በተለይ እንዳልታመመችና ጤነኛ እንደሆነች መታወቅ አለበት። አዲስ ቪዲዮ በቀጣይ እንገናኝ። ሰላም ቆዩ።